የሆርሙዝ ጦርነት ዋር ኦፍ ሆርሙዝ ቢትዊን ዌስተርን ቨርሰስ ኢራን። የሆርሙዝ የባህር ወሽመጥ የሚገኙ በፔርሺያን በኢራን ገልፍና ገልፍ ኦፍ ኦማን መካከል ሲሆን በሰሜን ባህር ዳርቻ የምትገኝ ሲሆን በደቡብ ኮስት ደግሞ የሙሳንዳ ፔኒንሱላ ይገኛል። የሙሳንዳ ፔኒንሱላ የተባበሩት አረብ ኤሚሬትና ኦማንን ከቦ ይገኛል። የሆርሙዝ የባህር ወሽመጥ 105 ማይልስ ወይም 117 ኪሎ ሜትር ርዝመት ያለው ሲሆን ስፋቱ እስከ 4 ማይልስ ወይም 39 ኪሎ ሜትር ነው። ሆርሙዝ በጣም ጥልቅ የሆነ የባህር ወሽመጥ ነው። የሆርሙዝ የባህር ወሽመጥ ከባህረ ሰላጤውና ከፔርሺያን ገልፍ የሚመረቱ ነዳጅ ዋነኛ መጓጓዣ ነው። በዓለም ላይ 20% የተጣራ ነዳጅ የሚያልፈው በዚህ የሆርሙዝ የባህር ሰርጥ ነው። በተጨማሪም 25 በመቶ ባህር ወለድ የተፈጥሮ ዘይት የሚጓጓዘው በሆርሙዝ ወሽመጥ ነው። ሆርሙዝ ለአውሮፓውያን፣ ለኤሽያ በተለይ ለቻይና ዋነኛ ነዳጅ ምርት ማቅረቢያ ነው። በተለይም ለአውሮፓ ያናቸው ብለን ነው ማለት ይቻላል። ከዚህ በተጨማሪ ልክ እንደ ቀይ ባህር ዋነኛ ንግድ መርከቦች መጓጓዣም ነው። ኳታር፣ ባህሬን፣ የተባበሩት አረብ ኤሚሬትና ኦማን ሌሎችም የባህረ ሰላጤው ሀገራት ከሌላም ዓለም ጋር መገናኛቸው ሆርሙዝ ሰርጥ ነው። የሚያሳዝነው ደግሞ የሆርሙዝን የባህረ ሰላጤ ለረጅም ጊዜ በበላይነት የምትቆጣጠረው ኢራን ስትሆን አሁን ኢራን ከገባችበት ጦርነት አንጻር ሆርሙዝን ሙሉ በሙሉ ከዘጋች የዓለም ጎሮ ተዘጋ ማለት ነው። ለዚህ ነው ምዕራባውያን ሆርሙዝ ላይ ትኩረት አድርገው መንቀሳቀስ የጀመሩት። የአውሮፓ ሀገራት በሆርሙዝ የባህር ወሽመጥ ላይ በሚደረግ የነዳጅ መርከቦች ጉዞን ደህንነት ለመጠበቅ ተገቢ ጥረቶችን ለማድረግ ዝግጁ መሆናቸውን የገለጸ ሲሆን ዩናይትድ ኪንግደም እና አጋሮቿ በጋራ ባወጡት መግለጫ ኢራን በሲቪል መሰረተ ልማቶች ላይ የምታደርሰውን ጥቃት አውግዘዋል። በተጨማሪም በሆርሙዝ የባህር ወሽመጥ ላይ የሚንቀሳቀሱ መርከቦች ላይ የምትፈጥረውን ስጋት እንድታቆም ጥሪ አቅርበዋል። በባህር ላይ የመቅዘፍ ነጻነት የዓለም አቀፍ ሕግ መሰረት መርህ ነው ሲሉ የዩኬ፣ የፈረንሳይ፣ የጀርመን፣ የጣሊያን፣ የኔዘርላንድ እና የጃፓን መሪዎች በጋራ ባወጡት መግለጫ ላይ ጠቅሰዋል። የኢራን ድርጊት ውጤት ዓለም ክፍሎች በተለይም በጣም ተጋላጭ የሆኑት እንዲሰማቸው ያደርጋል ብለዋል። ቡድኑ በተጨማሪ የዓለም 20 በመቶ የነዳጅ መተላለፊያ በሆነው የባህር ወሽመጥ ላይ ደህንነቱ እንዲጠበቅ ለማድረግ ተገቢ ጥረቶችን ለማድረግ ዝግጁነቱን ገልጿል። ሀገራቱ አክለውም በዝግጅት እቅድ ላይ የተሳተፉት ሀገራት ያላቸውን ቁርጠኝነት በደስታ እንቀበላለን ብለዋል። ኢራን የሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም አቀፍ የነዳጅና ጋዝ ዋጋ ጭማሪ አሳይቷል። በእስራኤልና በአሜሪካ ለሚፈጸም ጥቃት አጸፋ ኢራን በመካከለኛው ምስራቅ የሚገኙ ነዳጅ መሰረተ ልማቶች ላይ ጥቃት እየፈጸመች ነው። ይህንን ተከትሎ ዋና ሀገራት በኢራን ላይ የሚያካሂዱት ጦርነት ያስከተለውን ተጽዕኖ ለመግታት በሚል ለድንገተኛ ጊዜ ካስቀመጡት ክምችቶች ከፍተኛ መጠን ያለው ነዳጅ ለመልቀቅ ተስማምተዋል። ቀደም ሲል የአሜሪካው ፕሬዝዳንት በሆርሙዝ ሰርጥ ላይ የሚደረገውን ጉዞ ለመጠበቅ ሀገራት የባህር ኃይላቸውን እንዲያዋጡ ጥሪ አቅርበው ነው።